አዎ ልክ ናችሁ፣ ከአብርሃም መራቅ ፈልጋለሁ፣ ቤቴን መቀየር ፈልጋለሁ፣ አብሱን ማግኘት አልፈልግም ካለች እሱ ማታገኝበት መንገድ እኛ እንፈልጋለን። ፈጽሞ እሱ ማታገኝበት መንገድ እንፈልጋለን። ልጅ የሚፈልግ ከሆነ ልጅ ከስንት አንዴ መጥቶ እንዲያይ እናደርጋለን። አለቀ። አሁን ወሬ መደጋገሙ ምንም አያስፈልግም። ለሩታ ሄጅ ሀሳቡን አቀርብላታለሁ። ሀሳቡ ላይ የምትስማማ ከሆነ በዚህ ሀሳብ የምትስማማ ከሆነ ወደ ስራችን እንገባለን ማለት ነው። በቃ ኤፍሬም፣ እኔ አሁንም ሄዳ አናግራት፣ በደንብ አናግራት፣ ውሳኔ እንድትወስን። ሰላም ውድ ቤተሰቦች እንደምንቆያችሁ በድጋሚ ከች ብያለሁ ማለት ነው። እንግዲህ ከዚህ ጋር ኤፍሬም እና ቢኒ ሩታ ልጇን ይዛ ወይ የሆነ ቤት መቀየር አለባት እያሉ ነው። አቤል ኤፍሬም ደግሞ እኔ ከሷ ፍላጎት ምንም ማድረግ አልችልም። እሷ ተፈለገች ስልኳንም ሁሏንም መቀያየር፣ እሷ ተተስማማች፣ እሷ ውሳኔ ተወሰነች፣ እኔ ሁሉን ነገር ከጎኗ ሁኜ ላግዛ ትፈልጋለሁኝ። ግን የእሷ ውሳኔ ነው፣ የእሷ ውሳኔና የእሷ ውሳኔ ብቻ ነው የሚያስፈልገው። ስለዚህ እኔ አስገድጄ ቤት እንድትለቅ እንድትቀይል አላስደርጋትም። የራሷ ውሳኔ ነው የምትወስነው ብለዋል። እንግዲህ እስቲ ይሳካል አይሳካም። እሷ አሁን በልቧ አብርሃም ይመለሳል እያለች ነው ያለችው። እሷ አሁን ምንም ነገር ሊገባት አልቻለም። እኔ በነገራችን ላይ ሩታ አሁን ላይ ምን እንደሆነች አላውቅም። እኔ በዳኒ ትናንትና ያለው ምንድን ነው የአብርሃም የተለየ እንትሉ ምንድን ነው እስኪ ንገሩ ሲላቸው ነበር ሁለቱንም። እና እንግዲህ አብሬሽ ምን እንዳስነካት እሱን አናውቅም። አሁን የሰው ውሳኔ ነው የሚያስፈልገው እያሉ እዚህ ጋር እየተከራከሩ ነው። እንግዲህ ትንሽ ቪዲዮን አስገብቼላችኋለሁ ማለት ነው። እኔ በበኩሌ ሩታ የምትቀይርም አይመስለኝም ቤትም ማለት ነው። እናንተ ብታወሩም እሷ አሁን የምትቀይር አይመስለኝም። በትክክለኛ ቤት ትቀይራለች ብዬ እኔ አላስብም። እንኳን ቤቷን ልቀይርና ስልኳን ራሱ የምትቀይር አይመስለኝም ብዬ ነው የማስበው። እኔም እንደዚህ ነው የምለው። እሷ ጎበዝ ጀግና ብትሆን ኑሮ ቤቷን ቀይራ የሆነ ቦታ ለአንድ ሁለት ወር ልጇን ይዛ ደብቅ ብታረግበት ይሄ ያገኛታል። ምንም የሚያመጣው ነገር የለም። የእሷ ውሳኔ እንደዚህ ከሆነ ያው ደግሞ ሚዲያ ላይ ተወልቶ አይደለም ቤት ሲቀየር ምናምን ወይ ቀይራችሁ ተጨረሳችሁ በኋላ ነው እንጂ ማውላት ያለባችሁ። አሁን አብርሃም ቤት ልትቀይር ነው ልጄን ይዛብኝ ልጠፋ ነው ብሎ እንትን ማለት ይችላል ብዬ ነው የማስበው። ሚዲያ ላይ ሳይሆን ውስጥ አውለታችሁ ጨርሳችሁ ነው። ሁሉን ነገር ሚዲያ አይደለም እኮ ማውጣት ያለባችሁ። እውነተኛ ቢሆን ኑሮ ሚዲያ ላይ ልታወጡት አትችሉም ብዬ ነው የማስበው። ለምን መሰላችሁ? ሚዲያ ላይ ወጥታችሁ ይሄንን ስላላችሁ አብርሃም አያውቅም ብላችሁ መልሶ እንደገና ከወንድሙ ጋር እንዲጣላ ሁላችሁም። እኔ አሁን የሁላችሁም እንትን እቅድ አብርሃምና ኤፍሬም ጨርሰው እንዲጣሉ ነው የምታደርጉት ነገር እያየሁ ያለሁት ማለት ነው። እንደዚህ አይደለም። እናንተ እሷን ማስማማት ያለባችሁ ተደዋውላችሁ በስልክ ሚዲያ ላይ ሳትወጡ ሁሉንም ነገር ተጨራረሳችሁ በኋላ በቃ ማውራት ትችላላችሁ። ግን አሁን እንደዚህ ልናደርግ ነው እንደዚህ ልንል ነው ብላችሁ ማውራት ሁለት ትክክል ነው ብዬ አላስብም። ማለት ሁሉን ነገር ሚዲያ የቤታችሁን ገበና ሁል ጊዜ ሚዲያ እንዲያውቀው አትፈልጉ። እኔ አንዳንዴ የሚገርመኝ ነገር ማለት ነው የሌለ ነገር ሚዲያ ላይ ስታወጡ በጣም ይገርመኛል። እና የሆነ ቪዲዮ እያየሁ ነበረ እና በጣም እየሳኩ ነበረ። አንዳንዴ የቤታችንን ገበና እኮ መደበቅ አለብን። እውነቴን ነው የምላችሁ እዚህ ጋር የቤታችንን ገበና አውጥተን እኛ ታሰጣነው ማን ሊደብቅልን ነው? ብዙ ነገሮች እኮ አሉ። በቤት ውስጥ የምንጨርሳቸው ወሬዎች አሉ። ከቤት ውስጥ የምናስተካክላቸው ነገሮች አሉ። እናንተ ግን ሁሉን ነገር እንደው እንትን መስሏችሁ ሚዲያ ላይ የምታወጡ። አሁን ይሄ ወሬ ሚዲያ ላይ ወጥቶ የሚወራ ነገር አይደለም። ቤት መልቀቅ አለባት ቤቷን እንደዚህ ድራማ መሆኑን እኮ ህዝቡ እያወቀባቸው ነው። ለምሳሌ እውነተኛ ታሪክ እውነተኛ ቢሆን ኑሮ ይሄን ነገር ሚዲያ ላይ ወጥቶ አይወራም። በማናቸውም ብኮኑ ማለት ነው። ይሄ ነገር ሚዲያ ላይ ወጥቶ እንዴት ይወራል ብላችሁ ታስባላችሁ? እኔ እውነቴን ነው የምላችሁ። ማለት መወራት የሌለበት ነገር ነው እየተወራ ያለው ሚዲያ ላይ። ይሄ ነገር የሚወራ አይመስለኝም ብዬ ነው የማስበው። ለምን መሰላችሁ? አሁን ሚዲያ ላይ ቤት ስለመልቀቅ
ሚዲያ አይከታተልም አብርሃም፣ ሚዲያ አትከታተልም ብዜ፣ ሚዲያ አይከታተልም ዴብ እና እኔ ዛሬ ግን እነሱም ጭምጭምታ ሰምተዋል። ፍቅርን ይዟት እንደሚመጣ ያውቃሉ። ለዚህም መሰለኝ እኔ ይሄ ሁሉ ነገር እየተፈጠረ ያለውና እንግዲህ ሩታዬ፣ አዎ እኔም ደግፈዋለሁ። አንቺ ለትንሽ ጊዜ ልጅሽን ይዘሽ